በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የአቤጊያ ቲዩብ ተከታታዮች እንደምንሰነበታችሁ፣ እግዚአብሔር አምላክ በቸርነቱና በምሕረቱ ጠብቆ የዚህች ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን ሐምሌ 7 ለሚከበረው ለቅድስት ሥላሴ ዓመታዊ በዓል በሰላም አደረሳችሁ። ለመሆኑ ሐምሌ 7 ለምን ይከበራል? ሐምሌ 7 በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ታላቅና ደማቅ በዓል የሚከበርበት ዕለት ነው። ይህ ቀን በየዓመቱ በአብያተ ክርስቲያናት በታላላቅ የደብርና የገዳማት በዓላት በከፍተኛ መንፈሳዊ ሥነ ሥርዓት የሚታሰበው የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ በዓል ነው። ለመሆኑ ሐምሌ 7 ቀን በቤተክርስቲያናችን ታሪክ ምን ተፈጠረ? ይህ በዓልስ የአብርሃም ሥላሴ ወይም የሐምሌ ሥላሴ እየተባለ ለምን ይጠራል? በብሉይ ኪዳን አባታችን አብርሃም በቅዱስ ዛፍ ስር ያስተናገደው ምስጢር ለክርስቲያኖች ምን ትርጉም አለው? በዚህ ቪዲዮ በጥንታዊውና ታሪካዊው የስንክሳር ምስክርነት መሰረት ሐምሌ 7ን ምስጢር፣ መንፈሳዊ በረከትና በዕለቱ የሚታሰቡ ሌሎች ቅዱሳንን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመሆን የበዓሉ ተሳታፊና የበረከቱ ተካፋይ እንድትሆኑ በቅድስት ሥላሴ ስም እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ለሌሎችም እንዲደርስ ሼር አድርጉት። የሐምሌ 7 ቀን በዓል ዋነኛ መታሰቢያው በኦሪት ዘፍጥረት ምዕራፍ 18 ላይ የተጠቀሰው ታላቅ ታሪክ ነው። አባታችን አብርሃም የእግዚአብሔር ወዳጅ የነበረ፣ እንግዳ መቀበልን እጅግ የሚወድ ደግ ሰውም ነበረ። በመጽሐፍ ቅዱስ እንደተጻፈው አብርሃም በመምሬ የአድባር ዛፍ ስር ተቀምጦ ሳለ ቀኑ በረታ። በዚያም ሐሩር ሰዓት ቀና ብሎ ሲመለከት 3 ሰዎች በፊቱ ቆሞ አየ። አብርሃም እንግዳ መውደድ መግነጢስ ሆኖ ሳበው። ከድንኳኑ ደጃፍ ተነስቶ ሊቀበላቸው እየሮጠ ሄደ። እስከ ምድርም ድረስ እጅ ነሳ። እዚህ ጋር ቤተ ክርስቲያናችን ሊቃውንት የሚያስተምሩን ታላቅ ምስጢር ልብ እንበል። አብርሃም ያያቸው 3 ሰዎችን ነበረ። ነገር ግን ሲናገር እንዲህ አለ፣ አቤቱ ጌታዬ ሆይ በዓይን ፊት ሞገስ አግኝቼ እንደሆነ ባሪያህን አትለፈው አለ። ይህ ምን ማለት ነው? 3 ሲሆኑ ጌታዬ ብሎ በአንድ ቁጥር ጠራቸው። ይህ በብሉይ ኪዳን ለሰው ልጅ የተገለጠው የቅድስት ሥላሴ አንድነትና የሦስትነት የምስጢረ ሥላሴ ጥላና አምሳል ነበረ። ሦስትነታቸው በአካል በስም በግብር ሲሆን አንድነታቸው ደግሞ በባህሪ በሕልውና በፈቃድና በመለኮት መሆኑን አባታችን አብርሃም በመንፈስ ቅዱስ ተረድቶ ነበረ። አብርሃም እንግዶቹን እግር አጥቦ ከባለቤቱ ከሳራ ጋር በመሆን ምርጥ ዱቄት አሽተው የሰባ ጥጃ አርደው ታላቅ መስተንግዶ አደረጉላቸው። ቅድስት ሥላሴም የአብርሃምን ቤት በበረከት ሞሉት። መካን የነበረችው ሳራ በስተርጅናዋ በ90 ዓመቷ፣ አብርሃምም በ100 ዓመቱ ልጅ እንዲወልዱ የምስራች ነገሯቸው። ይህ በዓል በሥርዓተ ልደተ ይስሐቅ የይስሐቅ መወለድ የተበሰረበት ቀን ተብሎም በቤተ ክርስቲያናችን ይከበራል። በቤተ ክርስቲያናችን በየወሩ በ7 ቀን የሥላሴን በዓል ቢታሰብም በየዓመቱ ውስጥ 2 ታላላቅ የቅድስት ሥላሴ በዓላት አሉ። የመጀመሪያው ጥር 7 ቀን ሲሆን ሁለተኛውን የዛሬው ደግሞ ይኸው በክረምት ወራት የሚከበረው ሐምሌ 7 በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምትመሰረትባቸው 5ቱ የአምልኮ ምስጢራት መካከል አንደኛውና መሰረታዊ ምስጢረ ሥላሴ ነው። ይህንን ምስጢር በሚገባ ማወቅ የክርስትናችን መሰረት ነው። በቤተ ክርስቲያናችን ቅድስት ሥላሴ ስታስተምር በስም 3 ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው። በአካልም 3 ናቸው። ለአብ ፍጹም ገጽ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም አካል አለው። በግብር 3 ናቸው። የአብ ግብሩ መውለድና ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መውጣት መስረጽ ነው። ነገር ግን በባህሪ፣ በስልጣን፣ በፍቃድ፣ በአምላክነትና በአገዛዝ አንድ ናቸው። አብ ቀዳማዊ ነው። ወልድም ቀዳማዊ ነው። መንፈስ ቅዱስም ቀዳማዊ ነው። አንዱ ከአንዱ አይቀድምም፣ አንዱ ከአንዱ አይበልጥም። አባታችን አብርሃም በድንኳኑ ያስተናገዳቸው ይህንን ታላቅ አምላክ ነው። ስለዚህ የሐምሌ 7 በዓል እኛ ክርስቲያኖች እንደ አብርሃም እምነታችንን የምናድስበት፣ ቤታችንን ለእንግዳ ለችግረኛና ለተራበ በመክፈት የእግዚአብሔርን በረከት ወደ ቤታችን እንዲገባ የምናደርግበት የወርቅ ዕድል ነው።